ህወሓት በጀርባ ነበር ስታስገድለን የነበረው ብልጽግና ደግሞ ምን ያረገና ያለው በአደባባይ ምን ታመጣላችሁ ወይገ አይቆረስ ወይ የሚቆረስ ቢሆን ካሉት ይሄን ከሚሞት አካላቸው አጎደሉት ህፃናቱ እየቆረጥን ልብ እንሰጣችሁ ነበር ህግ ማለት የተማርነው ነው ቤተክርስቲያን የተማርነው ነው መስጊድ የተማራችሁት ነው ህግ ማለት ክርስቶስ እውነቱን እየተናገረ ነው የተሰቀለው አንተ እውነት እየተናገርክ ስራ አማራነት ሙት ወንድ ልጅ በመከላከያ ተደፍሯል እናትን ደፍሯታል አባት ተደፍሯል በጥፊ ተመትቷል ምራቅ ተተፍቶበታል ምን ስትሆን ነው ወጣት የምትነሳው ራሱን መከላከያ ያጠፋኝም ብሎ ጥይት የጠጣ አማራ የለም ፋኖ የለም እና ከዚህ በላይ ቴዎድሮስነት የት ይመጣል እኛም ያለን አማራጭ መሞቻም በዚህ ይዘናል መግደያም ይዘናል እልመጠመጣለሁ እንዳያጨራለሁ ካልክ መብት ነው ይኸው ሚጭነን መጥቷል ነፃ ወጣለ የሚኒልክ ዘር ነው ብለ ልፈክር ከፈለክ ደግሞ ነፃ ምን ወጣበትን ነፍጥ አንግበናል አፍሪካ ውስጥ አሉ ከሚባሉት ብቸኛ ዶክተሮች አንዱ ነው አማራን ያከመ ስለነበር ግን ገለውታል አዳንተ በሬ ይዘህ ሞፈር ይዘህ የምትከተለው ሰው ምን ተጠቅመኛለህ ወይ ያስቀምጣል ያገሪቱ ምሁር እየበላ ታደረክ ያው እኔ እንኳን ብዙ ነገር አልጨምርም ስለተባለ እንኳን ደህና ተገናኘን የሚባለው አዳዲስን መሰለኛል እኛም ለእናንተ አዲስ ነን እናንተም ለኛ አዲስ ናችሁ መሰለና ብዙ አልጨምርም ያው አሳምነው ብዙ ብሎታል ወቅ ያለው በምን ያውቃል ነው የሚባለው ይበቃናል ከዚህ በላይ አማራ ያየው ያለው መከራ ለማስተማር የሚያንሳር ነው ብዙ እንደም ኩላ ስብከት ባና በዛ መግባባት ያለብን በጥቅሻ ነው ዞሮ ግን ወታደሩን እንደሚመራ ሰው እንደ ወታደር አዛዥን መነጋገር ያለብን መነጋገር አለብን ግልጽ ነው አይደል ያው የህዝብ እንግዲህ እረኛ የሌለው ከብት ሆኖ ለረጅም ጊዜ ቆይተናል 5 አመት 6 አመት እየሆነን ነው ከህወሓት ወረራ እስካሁን እስከ ብልጽግና ጦርነት ጊዜ የሚሰበስበንም ችግራችንንም የሚቀበለንም ስላጣን ነው አይደል ወደ ጫካ የወጣ ነው ህወሓት ከጨፈጨፈን በኋላ ከዛ ጭፍጫፊ መልስ እንግዲህ ማረፍ ነው የሚገባን የነበረው መልሰን ደግሞ ወደ ሌላ ጦርነት አስገብቶና መንግስት ያው ጥጋፍ ፈንቅሎት ግዴታ ግጠሙኝ በሚል ዘራችሁ መጥፋት አለበት በሚል ሲገጥመን ነው ከህወሓት ጦርነት ሳናርፍ እንደገና ድጋሚ ሌላ ጦርነት የገጠመን ነው ስለዚህ እንግዲህ 6 አመት 5 አመት እየሆነን ነው ማለት ነው በጫካ ስለዚህ ህዝብ እንደ ህዝብ ምን ማገዝ አለበት ወታደሩ እንደ ወታደር ምን ይዞ መሄድ አለበት የሚለው ሁለቱን አጣጣመን መሄድ ስላለብን ነው ማለት ነው አንዳንዴ በጣም የሚያሳዝነኝ ነገር እንደ ህዝብ ያዩት በተደጋጋሚ ህዝብ እንደ ህዝብ አንደኛ ፈርቶ ነው የሚያገለግለው ግልጽ ነው አይደል መንግስት ክፈል ሲል በአምነህበት ግብር ክፈል ቢልህ አምነህ አሰጥም ህወሓት ናት ይሄን የሰራው የአማራን ህዝብ በጉልበት ለረጅም አመት ገዝተዋል አይደል አምነን ነው እንደተገዛ ነው አይደለም እየመረረህም ትውጣዋለህ በሚባል ነው ሬት ስንጋት የኖረው ከዛ ማግስት ደግሞ ብልጽግና በጣም አፉን አጣፍቶ በደንብ አለስልሶ መላሱን ልክ ያው አይጥ ቀዳዳ ያህል እንደ ጉርጓድ ያህል እንደምንሰጠው በሯን ያችን ተጠቅሞ ከዛ በኋላ ግን አንገቱ ከገባ በኋላ ያረገንን አይታችሁታል የኛና አህዮይ ሲባሉ የነበሩትን ገልብጦ ጥሏቸዋል ግልጽ ነው አይደል 2010 ጀምረን እንግዲህ በድንጋይ ነው ጦርነቱ የተጀመረው አይደለም እንዴ ወጣ በድንጋይ ጀመርነው ጦርነቱን እዚሁ ላይ ተጋርለነ የሞተው ሙቶ ህወሓትን ከበንበረ ስልጣኑ አባረን መቀሌ ወተፍናት ማለት ነው ከዛ በኋላ አብይ አህመድን እንደገና እንደ አህያ ተሸክመነ አዲስ አበባ አስገባን ወንበሩን እስከሚያደላድል ያው በመላሱ ትንሽ ሰበከነ አምነንኛም ተቀበልን ከዛ በኋላ ዱላው ያው ጠንክሮ መጣ ፊት በከዘራ ነበር አሁን ደግሞ በደንብ ወፈር ባለ ዱላ ሆነ በትሩ ስለዚህ በዚሁ አጋጣሚ ያው ፋኑ ይሄናል በቃኝ ይሄናል ሸከምን በሚል ሸክሙ ሲሰለቸን ወደ ጫካ ወጣን ማለት ነው አሁን እንደ ህዝብ ምን ያህል ደረጃ ላይ ደርሰናል ምንድነው ትግሉ የሚፈልገው የሚለው እየገጠመን ያለ ነው አብዛኛው እየገጠመን ያለው ከናንተ አብራክ የተወለደ የአገልጋይነት የባሪያነት መንፈስ ያለው ነው እየተዋጋን ያለው ግልጽ ነው አይደል ሚኒሻ አድማ ብተና ፖሊስ ከመከላከያ ውስጥ ያሉ አማራዎች
በአጠቃላይ ይሄን ህዝብ በመድፍ ያስጨፈጨፉ ያሉት አማራዎች ናቸው። በዚህ ግንባር ወደ 8 ጄኔራሎች አማራ ናቸው። በቃ በለው አማራ የሚባል የለም። የአማራ የሚባል ንጹሃን ዜጋ የሚባል የለም። አማራ ውስጥ ስገባ በለው ብሎ ነው እያስመከረ ያለው። ያው የሚጣለው መድፍ እያያችሁት ነው። ፋኖ ሲመታ አይታችሁ ታውቃላችሁ? መድፉ በቃ ጥላቸው ህዝብ ነው። አማራን ነው ጥላቸው። አማራ የሚባል ብሔር መኖር የለበትም እናጥፋው ብሎ ስለሆነ የታወጀብን ምንም ድካም ነው እንግዲህ አይናችሁ እያየው ስለሆነ በተጨባጭ ግን ምን ሆነ መቀጠል አለብን የሚለው እስከዛሬ እዚህ አካባቢ ላይ እንግዲህ ቀጠናው ሌላ ነው ይዞት የነበረው አይደል? እንግዲህ እስከዛሬ በነበረው ነገር ምናልባት የተደበደበም የተገረፈም የተዘረፈም ካለ ይቅርታን ጠይቃለን። ምክንያቱም ፋኖ ነው ብላችሁ ነው ለዚህ ሰራዊት ስታበሉ ይኖራችሁት። በዛ መካከል ደግሞ አንዳንድ ባለየዎች ኪስ እያዳበሱም እየደበደቡም ቤት እየሰበሩም ይበሉ ስላሉ በዚህ ይቅርታ ነው የምንጠይቀው። ሌላ ምንም አይባልም። ከዚህ ውጭ ግን እኛ በዚህ ባለንበት ቀጠና ሊሆን የሚችለው ማንም ፋኖ ጠጥቶ ከማንም ቤት በር ሰብሮ እናቶቻችንን አንገት አስደፍቶ አባቶቻችንን ደብድቦ የሚገባ ፋኖ ካለ አስፈላጊ ከሆነ ከህዝቡ መሃል አንተ ልንረሽን እንችላለን። በዚህ እርግጠኛ ሁኑ። ምንም አይነት ጥፋት ስለታጠቀነ ፈርታችሁ ስለለበስና እኛን ፈርታችሁ የምታድሩበት ነገር የለም። ከፍርሃት ለመውጣት ስለሆነ እየታገልን ያለነው የኛ ትጥቅ የኛ መሳሪያ ለእናንተ ኩራት ነው እንጂ ለእናንተ ማፈሪያ፣ ለእናንተ መሸመቀቂያ፣ ለእናንተ አንገት መድፊያ ሊሆን አይችልም። ግልጽ ነው አይደል? አዎ። ስለዚህ እኛ የታጠቅነው እናንተን ነፃ ለማውጣት እናንተ እንደፈለጋችሁ እንድትናገሩ ነው። ህወሓት ምን ታረጋለህ መሰላችሁ? እስኪ በቃ ደስ ያላችሁን ተናገሩ፣ ነፃነት አለ ይላል። በደንብ አንተ የምር መስሎህ የልብህን ተናግረህ ዝውር አድርጋችሁ ታረጋለህ አለ የሚደረገው። በቃ ሲናገር ጎበዝ ብላ ታጨበጭብና ዝውር አድርጋ ጽንፈኛ ነው ብላ ትገላለች። እንዴት እንደሞት ክራሱ ማንም ያውቅ የለም። በመርዝ ማብልታ በዘጋ ቤት ልትገልጥ ይችላል። እንደዛ አይነት አካሄድ አስጠልቶን ነው ሰልችቶን ይወጣል። ህወሓት በጀርባ ነበር ስታስገድለን የነበረው። ብልጽግና ደግሞ ምን እያደረገን ያለው? በአደባባይ ምን ታመጣላችሁ እየገደለን ነው። ስለዚህ ለምንድን ነው ከጭቆናና እንደው ሁሉ ጊዜ በበትርና በእርዳታ የምናምነው? አዲስ አበባ መሀል አዲስ አበባ እንግዲህ ዓለም ከሚያየው መብራት ላይ ሆኖ ቤት በመኪና እያፈረሰ አላያችሁትም? እንደ በግሬደር ሲያፈርስ አለ። አንተን ሳር ቤት ማቃጠል ሊያቅተው ነው ግንብ እያፈረሰ አንተን መግደል ሊያቅተው ነው። ጫካ ውስጥ ያለውን አዲስ አበባ መሀል ላይ እያረደ ምን እስከምንሆን ነው እንዲገባችሁ የምትጠብቁት? ምን እንደው ምን ስንሆን ነው አሁን የምንሸፍተው? ምን ስንሆን ነው ወደ ውጊያ የምንወጣው? በቃ ወጣቱ ሱሪውን ዝቅ አርጎ አይቂጡን እያሳየ እንዲህ እያረገ በቃስ ምን እየተገባ ነው? እስከምትደፈር ነው የምታዩስ? እንደናት አይቆረስ ወይ የሚቆረስ ቢሆን ካሉት ይሄን ከሚሞት አካላቸው አጎደውት ህፃናቱ እየቆረጥን ልብ እንሰጣችሁ ነበር። አማራ አይደለን እንዴ? እኛ የተለየ ትውልድ ተወልደናል እንዴ? አይቆጨንም እንዴ? ህወሓት ትናንትና ቤትህ ውጣ እያለኝ ሚስትህን ደፍራብህ ደብቀህ ይዘው እንጂ ነውርህን ነገ ደግሞ በአደባባይ ትደፍርልሃለህ። ህግ የለም ይላል። ህግ የለም። ቤተክርስቲያን ጧት ማታ የሚለፈልፈው ቄሱ ህግ አይደለም። አትግደል፣ አትዝረፍ፣ አትዋሽ እያለ አይደለም። ህግ አይደለም ይሄ። ህግ ማለት ለአንተ በሽቦ ጥምጥም ዱላ ወገብህን መምታት ነው። ሽቦ ጥምጥም ነው ህግ ማለት። ዱላ ይሄ ነው ህግ ማለት ይሄ ነው። ህግ ማለት የተማርነው ነው። ቤተክርስቲያን የተማርነው ነው። መስጊድ የተማራችሁት ነው ህግ ማለት። አባቶች ለምንድን ነው ልፍስፍስ ያለ ቋንቋ የምትናገሩት? ልፍስፍስ ያለ ቤተክርስቲያን የክርስቶስን መስቀል ይዞ ልፍስፍስ ያለ ቋንቋ ምን ማለት ነው? አዲስ አበባ ቤተክርስቲያን እየፈረሰ እዚህ መጥቶ መንግስታችን ምናምን ብሎ ከመድረክ ህዝብ የሚሰብክ ቄስ አይደለም። ለኔ ልንገርህ፣ ክርስቶስ እውነቱን እየተናገረ ነው የተሰቀለው። አንተ እውነት እየተናገርክ ስለ አማራነት ሙት እንደሆነ ክርስቶስ ከጻፈልህ ቀን አታልፍ። የት ትገባለህ? አይደለም ግንብ ሌላ የምድር ቤት ብትሰራ አትርፍ። መርፍ እየተወረወረ ነው። ነገ ማንደን ይቀላል። እንሞታለን ተያይዘን። እኛ እየተዋጋን ነው የምንሞተው አምነንበት።
አንተ ተኝተህ ነው የምሞተው። እኩል ሊለቀስልን ነው። አይበቃችሁም እንዴ? አባቶች እንደ ሁለት ጸጉር አብቅለን አደባባይ ላይ መጥተህ 10 ሰው 6 ሰው በሩ ላይ ይጨፋጨፋል። በሩ ላይ ትደባደባለህ። ዛሬ ኦሮሞ ይደበድባል፣ ራስህ ትደበድባለህ፣ ሚኒሻ ይደበድባል፣ መከላከያ ይደበድባል። ቂጣችንን ባንካሴ እየተወጋን ካልሆነ ከዚህ በኋላ እንነሳም። ልንገራችሁ፣ ምክንያቱም ልንገራችሁ እንደ ህዝብ መደረግ የሌለበት ሰይጣናዊ ድርጊት በመሬት ላይ ተደርጓል። ወንድ ልጅ በመከላከያ ተደፍሯል። እናትን ደፍሯታል። አባት ተደፍሯል። በጥፊ ተመትቷል። ምራቅ ተተፍቶበታል። ምን ስትሆን ነው ወጣት የምትነሳው? ስግብግብግብግብ ዛሬም ገንዘብ ለማፍራት ይስገበገባል። በቃ የቱ ለልበላው ነው? መሬትን ተነጥቀህ እናት እየተገደለ አባት እየተገደለ አንተ መኖሪያ አጥተህ ጸጉርን አሳጥር ጸጉርን ከፍ አድርግ እየተባልክ የቱ ለልበላው ነው የምትስገበገበው ገንዘብ ላይ? የማይመች ህዝብ እኮ ነው። ጨርሶ ይማረም ጨርሶ ይጨርስ የማይባል ህዝብ እኮ ነው። በቃ ውጥንቅጡ ያለየለት ማለት ነው። የኔ ሚኒልክ ዘር ነኝ የቴዎድሮስ ዘር ነኝ ምናምን አይገባኝም። በቃ እነሱ ታሪክ ሰርተው ሄደዋል። እኛ ታሪክ መስራት አንችልም እንዴ? እኛ ቴዎድሮስ መሆን አንችልም? እኛ ሚኒልክ መሆን አንችልም? ራሱን መከላከያ ያጠፋኝም ብሎ ጥይት የጠጣ አማራ የለም? ፋኖ የለም? እና ከዚህ በላይ ቴዎድሮስነት የት ይመጣል? ስለዚህ ከዚህ በኋላ እየሞትን እያለቅን ስለሆነ እኛም እየወሰንን እንሄዳለን። እንደ አማራ ያለን አማራጭ አንድ ሆነን ታግለን አማራ እንደ አማራ ሆነን ማሸነፍ ካልሆነ እዚህ ቁጭ ብለን እኔን አሁን ስናገር እያልክ ነገ ደግሞ እንምታስበላኝ ከሆነ እኔ አይገባኝም። ይሄ በጉንጭ ብታጮህ ጮት አይገባኝም። ጠበቅ ብላ አንጀትህን አስረህ መግጠም ነው። አንተ አንድ ብር መስጠት ቆጭቷል አይደል? ዓለም ላይ የማይተካውን አንድ ህይወቱን እኮ እየሰጠህ ነው። አንተ አንድ ጣሳ ጥሬ መስጠት ነው አይደል የቆጨህ? እሱ እኮ እስከመቼውም ቢሆን ዘሩን ሳይተካ እኮ ህፃን እየሞተ እኮ ነው። ብር እየዘረፈ ሌላ እዚህ ሲጠግብ ሌላ ዕቃ እያጠፋ የሰው ሚስት እየያዘ ምናምን የሚሄድ ከሆነ መግደል ያለብን መጀመሪያ ራሳችን ያለውን ነው፣ እኛ ላይ ያለውን ነው ማጥፋት ያለብን። ለዚህ ደግሞ ህዝቡ ያስፈልገናል አይደል? መንግስትን እኮ ያስጨነቀው እኛ ጉልበት ኑሮን አይደለም። ይሄ ህዝብ ጉልበት ስላለው ነው። ይሄ ህዝብ እኮ እኛን እየደበቀ ስለሆነ ስንቆስል እያከመ በጨው እያጠበ ቁስለኛ ሲኖረን ተሸክሞ እያሸሸ በቤቱ እየደበቀ እንደዛ ካልሆነ ማኛ አቅም የለንም። ስለዚህ ተመችቶን ከሆነ እንደ አማራ መምከር ያለብን እንመለሱ ያ ቤት እንታረድ አብረን ነው። ካልሆነ ያለን አማራጭ ይሄን ልጋጋ መንግስት አፍንጫውን ይዘን አላገነ የመጨረሻውን ድላችንን ተጎናጭፈን እንደ አማራ ቀጥ ካላለ በጭራሽ አይምሩንም። ልንገራችሁ ከቤት ተኝታ አውጥቶ ከገደለህ ምን እሺ ነግደህ መብላት ካልቻልክ አርሰህ መብላት ካልቻልክ የከመርከው እህል በጥይት የሚቃጠልብህ ከሆነ ቤት በመድፍ የሚመታብህ ከሆነ ቤተ ክርስቲያን የምታመልክበት በመድፍ የሚመታ ከሆነ ከዚህ በላይ ምን እንሆናለን? ጎበዝ ሞት እኮ በቃ ሞት ነው። ጠቅሎ ወሰደ እኮ በቁም መሞት ግን አይከብድም? ከህወሓት እስከ ብልጽግና ነገ ደግሞ ሌላ እኮ እኛ እሺ ብለን እንኳን ብንቀበል ይሄን ባርነት ልንገራችሁ ዘራችን ካላለቀ ሌላ ብሔር መጥቶ ደግሞ አሁንም እኮ ገዝቼ ካልፈጀዋቸው ሊለን ነው። አንድ ነገር ብቻ ብዬ ልጨርስ። ያው አሁን ልጨርስ እያልኩ በጣም አስረዘምኩና እባብ ታውቃላችሁ አይደል? በጣም ብዙ ጊዜ ነው የምናገራት። አማራ በቃ ይሄ ስለሆነ መጨረሻው ማለት ነው። እባብ ከወንዙ ላይ ሆኖ ውሃውን ለመሻገር በጣም ያው በውሃ ውስጥ መሄድ መቼም አይችልም አይደል? አንድ ሰውዬ ሊሻገር ሲል አሻግረኝ እስኪ እባክህ ይለዋል። ይሄን ወንዝ ፈርቼ ነው አሻግረኝ ይለዋል። ምን ችግር አለው? አይከብደኝ አሁን ይሄን ብሸከመው ባሻግረው ይልና እንደ አማራ ያለው የዋህ ነው። ኦሮሞ እንዲህ አደረገ ብትለው አያምንም። እባቡን ከጭንቅላቱ ላይ ጠምጥሞ ይዞት ይሻገራል በወንዙ።
ከተሻገረ በኋላ ምን ይለዋል መሰላችሁ? ውረድልኝ እንጂ ይለዋል። አይ እንግዲህ በስንት መከራ መውጣት ያለብኝና ጭንቅላት ሰቅለኸኝ የለ እንዴ ቢወርዳለሁ አለው። ወንዙም መሻገር አቅቶህ በማምለከው በአምላኬ ለምነኝ ሰቅየህ እንዴት አልወርድም ትለኛለህ አለው። አይ በቃ እንግዲህ ከዚህ ተሰቅየ እንዴት ወርዳለሁ? አናት ላይ ወጣ። ብልጽግናን ተሸክመህ አናት ላይ ወጣው እንዴ ብሎ ይውረድልህ። ያነባ ቢደረግ ቢሰራም ቢያለ በቃ ሰውየው እሺ በእንስሳቶች ይፈረድብኝ እንግዲህ በእነሱ ቋንቋ ይፍረዱበትና እንዳረጋ ያርገኝ ተባለ። የመጀመሪያው ተጠያቂ ጅብ ሄደ። እንደዚህ አርግ ያሻግረው ነበር ጭንቅላቴ ላይ ተጠምጥሞ አልወርዳል አለው። ጭንቅላት ከተሰቀልክ በኋላ ምን ሌላ ምክር አለው? ዝም ብለህ ብለው አለው። ቀበሮ መጣኝ። ጭንቅላት ላይ ተሰቅለህ እንግዲህ ምን መውረድ የለም ዝም ብለህ ደሙን ምጠጥ አለው። ነብር መጣ። እኔ አውሬን ሲይዝ መጀመሪያ ጭንቅላቱን የሚይዘው ስለሚፈራገጥ ነው። እንግዲህ መፈራገጫውን ይዛን ዝም ብለህ ብለው አለኝ። ሁሉም በተራ ተጠየቁ። አንድ የሞት ፍርድ ፈረዱበት። አያችሁት? አማራውን፣ ኦሮሞም፣ ደቡብም፣ ሶማሌውም፣ አፋሩም ተሰብስበው የሞት ፍርድ ነው የፈረዱብን። ይገደሉ ይጥፉ በቃ ብለውና ከዛ መጨረሻ ላይ እንደው እስኪ ተስፋ አጣ ሰውየው። ለመዳን እንግዲህ አማራጭ የለውም። ጦጣ ትንጣና እስኪ ትፍረድብኛል። ጦጣ መጣኝ። እንግዲህ መጀመሪያ ላይ ደግነት ጥሩ ነገር ነው አሻግረዋል። አንተም እንግዲህ በሚያመልከው በአምላኩ ሁነህ እሱንም አሻግረኝ ብለው አምኖሃን ጭንቅላቱ ላይ አውጥቷን ጭንቅላቱ በላይ የሚወጣው እንግዲህ እምነት ነው። ስለዚህ መጀመሪያ እንደዚህ ካልክ ግን እምነትህን ከከዳህ ግን ፍርድ የሚፈረደው ግራና ቀኝ ቁመህ ነው አለው። መጀመሪያ በግራና በቀኝ ቁመህ አወረደው። አሁን በቀኝ ቁማ ላይ ቆመ። ሰውየው ቆመጡን ይዟል። እንግዲህ ዱላው በእጅህ ፍርዱ በደጅህ በዛው ተፋረዱ ላይ እባቡን ጨፍጭፎ ገደለ ማለት ነው ሰውየው። እኛም ያለን አማራጭ መሞቻም በዚህ ይዘናል፣ መግደያም ይዘናል። እልመጠመጣለሁ እንዳያጨራለሁ ካልክ መብትህ ነው። ይኸው የሚጭነን መጥቷል። ነፃ ወጣለ የሚኒልክ ዘር ነው ብለህ ልፈክር ከፈለክ ደግሞ ነፃ ምን ወጣበትን ነፍጥ አንግበናል። መግደል እንችላለን አይደል? ታጥቀናል። መሳሪያ ብቻ አይደለም የታጠቅነው እኛ ልንገራችሁ፣ ስነ ልቦናችንም ታጥቀናል። ልባችንም የታጠቀ ነው። ሞትን 78 ጊዜ ከሞት ዘለና አምልጠናል። ገለናን ጥላቶቻችንን አዳክመነዋል። እንደ በግ ሲነዳ የነበረው ዛሬ ላይ ተሽመድምዶ እዛው ከተማ ተወጥፎ ቁጭ እንዲል አድርገነዋል። ጫካው ሁሉ ፋኖ እንደሆነ እንዲያስብ አድርገነዋል። ባህር ዛፉ ሁሉ ፋኖ እንደሆነ እንዲሆን አሳይተነዋል። ሞራሉን ገለነዋል። ትጥቁን ስነ ልቦናውን አስፈትተነዋል። ስለዚህ ያለን አማራጭ ምንድነው? መዳኛችንን መሞቻችንን በእኛ ክንድ ብቻ ነው፣ በነፍጣችን ብቻ ነው ከፈጣሪ በታይ ያለን። ስለዚህ ሱሪህን እንዲህ ያረክ ከመሄድ ውጣና ወጣትም ታጥቀ በድንጋም ቢሆን ማርከክ መታጠቅ ሲልመድ ከርፋፋ እኮ በድንጋ ዝግት ብታረገው ይወድቃል እኮ አይደል? አንስተጣጠቃለህ። ወንድም ሲገጥም በጎን ብትጠጋ እኮ ሲገልልህ ሩጠህ ታነሳለህ። ያስከው ጥልቆ እኮ አማራን ለመግደያ እኮ ነው ያዛችሁት ጥልቆ። እኔ አሁን እያየሁ ነበር አንድ የሚገርም ጥልቆ አማራ ልገሉበት እኮ እንጂ ጥላትማ በህ ያለፈ አይደለም። በቃ አማራ ለአማራ አትግደሉት። አማራ እኮ አለቀ እኮ በስካባተር ተቀበረ። ምን ይሆንላችሁ ከዚህ በላይ? ትግራይ አጉራጉራ እስር ቤት ሞሮቻችንን በላያቸው። አሁን ደግሞ ብልጽግና እንዳለ አማራ የሚባል ነው ሁሉንም ጥረጋለ። ደግሞ እየጠረገን ነው። ትላንትና የሞተውን ዶክተር ባህር ዳር ላይ ታስታውሱ ከሆነ አፍሪካ ውስጥ አሉ ከሚባሉት ብቸኛ ዶክተሮች አንዱ ነው። አማራን ያከመ ስለነበር ግን ገለውታል። አንተ በሬ ይዘህ ሞፈር ይዘህ የምትከተለው ሰው ምን ትጠቅመኛለህ ወይ ያስቀምጣል? ያገሪቱ ምሁር እየበላ አሻንጉሊት እኮ ነን እኛ ልንገራችሁ። አብይ ያሻንጉሊት ያለ እንኳን ክብር አይሰጠንም። የልጅህን መጫወቻ እንዳይበላሽብህ ጭቃ እንዳይነካብህ የምትንከባከበውን ያለ እንኳን አማራ መንከባከብ አይፈልግም። በደንብ ይቆርቁረህ እነግርሃለሁ። በፖሊስ በሚኒሻ ጥፊ ያልተመታ ወጣት የለም። ደብቆ ይመጣል ፈሪ ስለሆነ ማለት ነው። በጥፊ ድርግም ያረጋዋን በቃ ምን አላት እቺማ እያለ እያሻሸው ወዳንተ ይመጣል። አይናገርም። ገጥመህ ብሞት ነው የሚሻለው።
ስለዚህ እኛ እየተገደልን ያለነው ክርስቲያኖች ስለሆን ሙስሊሞች ስለሆን አይደለም አማራዎች ስለሆን ነው እየተገደልን ያለነው። ይሄም አይገባው ካለ ይሂድ ዝም ወንዴው እየተገተተ ቀኑ እስከሚደርስ ታርደህ ነገ ወይት ነው የምትገኘው። ባታ እየወደቀ ሰው አለ ተብለህ ባታይ ተፈልጎ ቤተሰብ ሀብቶ ይቀብራል። ይሄ ነው ያህያ ሞት ማለት። የኛ አርሶ አደር እኮ የወንድሙን የአባቱን የእናቱን ደም ለመመለስ እኮ በሬውን ሽጦ እኮ ጠበንጃ ይገዛል እንኳን እናት ሀገሩን የደፈረበት። ስለዚህ በዚህ ልክ ነው ቆርጠን መነጋገር መታገል አማሟታችንን ማሳመር ያለብን። ካልሆነ እኛ ከሞትን በኋላ ልንገር አንተን እየተራ ያርዳል። የተከበራችሁት እኛ ስላለን ነው። ይሄን ውሰዱት፣ እየመረራችሁ ነው ውሰዱት። እየተከበራችሁ ያላችሁት እንደ አማራ ናችሁ እየተባላችሁ ያላችሁት እኛ ስላለን አይደለም፣ ነፍጥ ስለያዝን አይደለም። እስከዛሬማ ያለ ምንም ጠባቂ እረኛ የሌለው ከብት እያባረረ ሲያርድ ነበር። አሁን ብንሞት እንኳን በተሳሳተ መልፍ ነው እየተባለ ነው እየተገደለ ነው። ሌባ ማን እንደሆነ እያሳየ ነው። እኛ አማራዎች ነን፣ ከመሬታችን ላይ ነው የምንሞት። የት እንሄዳለን? ስለዚህ ታግለን ነፃ የምናወጣበትን እድል ፈጣሪ ይስጠን። ደግሞ በጣም ምላስ መሸከም በጣም በቃ ሱስ የሆነባችሁ ሰው ፈጣሪ ከሱስ ያውጣችሁ። ሱስ ነው በቃ ሲጋራ ማጨስ ሱስ ነው አይደል? ምላስ ባቀበል ደግሞ ትልቅ ሱስ ነው የማይለቅ። ስለዚህ ከዚህ ሱስ ውጡ። ልጆቻችሁ ጋር ሆናችሁ አተረፍንም አብረን እንትረፍ፣ ከሞትንም አብረን እንሙት። በቃ ምን ችግር አለ? አያ ጠፍቶ ከከብት በረት አይገኝ። አያ ጠፍቶ ከከብት በረት ይገኛል እንዴ? ፍየል ጠፍቶ ከበጋ ታገኙታላችሁ እንዴ? አይገኝም እኮ። ፍየል ጠፍቶ ከፍየል ነው የሚጠገው። በግ ጠፍቶ ከበግ ነው የሚገኘው። አያ ጠፍቶ ከበሬ መሀል አይገኝም፣ ከአህያ ነው የሚገኝ። እኛ ደግሞ አማራዎች ነን። ጠፍተን ከኦሮሞ መሀል አንገኝ፣ ከደቡብ መሀል አንገኝ። እስኪ አማራ ሆነን ለይተን ጉሬናችንን እንለቅስ ይዘን። ይሄን ነው የምላችሁ። ሌላውን ስለምንገናኝ ስላደመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።